ቴክኖሎጂ ላይ የሚሰሩ ሰዎች በማማክርበት ጊዜ ኢትዮጵያ ውስጥ አይቻልም፣ ስንት ዳታ ተሰብስቦ ስንት ሆስፒታሎች ውስጥ እንዴት ነው ከእናንተ ጋር የሚሰሩት፣ ዶክተሮች ውስጥ እንዴት ነው? የሜንታል ሄልዝ ከሜዲካሉ ለየት የሚያደርገው በ3 ወይ በ4 ደቂቃ ስልክ ጥሪ አይፈታም። ተከታታይ የሆኑ ሴሽኖች ያስፈልጋሉ። የነበረው የተለመደው ትሬንድ አለ። ዲጂታላይዝድ ሲሆን ደግሞ አንድ ሲስተም ራሱን የቻለ ፖሊሲ፣ ራሱን የቻለ ሰፖርት ያስፈልገዋል እና እኛ መጀመሪያ በጀመርንበት አካባቢ ላይ እንደዚህ አይነት ነገሮች አልነበሩም። ከ62 በላይ ጤናው ሴክተር ላይ የሚሰሩ ሆስፒታሎች፣ ክሊኒኮች፣ ዲያግኖስቲክ ሴንተሮች፣ ላቦች እና ፋርማሲዎች አብረውን አሉ። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችን ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ ደግሞ እኔ ሜላት በላይነህ ነኝ። መድኃኒት በኢትዮጵያ ውስጥ ትልቁ ሁሉም በአንድ የሕክምና ዲጂታል ስርዓት በመዘርጋት የሚታወቅ ለታካሚዎችና ለተጠቃሚዎች በከተማ ውስጥ ያሉ ዶክተሮችን ለማግኘት እንዲሁም የሕክምና ባለሙያዎችና ሆስፒታሎችን ላቦራቶሪና መድኃኒቶችን ለደንበኞች ቤታቸው ድረስ ለማድረስ ታስቦ የተሰራ ድርጅት ነው። የመድኃኒት መስራችና ዋና ስራ አስፈጻሚ በአምላክ አለማየሁ አብራኝ ትገኛለች። በአምላክ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ኢንተርቪውን ከኛ ጋር ለማድረግ ተስማምተሽ እዚህ ስለተገኘሽ በጣም አመሰግናለሁ። መድኃኒት እንዴት ተቋቋመ? ስንት ጊዜ ሆነው? በምን ምክንያት ወደዚህ ስራ ገባሽ የሚለውን እስቲ ለተመልካቾቻችን ኤክስፕሌን አድርጊልኝ። ቴንኪዩ በመጀመሪያ ኢንቫይት ስላደረጋችሁኝ። መድኃኒት የተቋቋመው እንግዲህ በፈረንጆች 2022 ላይ ነው። እኔ በሙያዬ ነርስ ነኝ፣ ሶሻል ወርከር ነኝ። በዛ ጊዜ ፕራክቲስ በምናደርግ ጊዜ ሙያው ላይ የምናያቸው ጋፖች አሉ። ከዛም በተጨማሪ ደግሞ የመጀመሪያ ስራዬ እኔ ሜዲካል ቱሪዝም ላይ ነበረ። እዛ ላይ እኛ ሀገር የምናያቸውን ጋፖች ሌሎች ሀገሮች ላይ ተፈተው ተቀይረው በደንብ አዳፕት ተደርገው ወይም በዲጂታላይዝድ ሆነው በደንብ እነዚህ ነገሮች አይነበረ። ሁለተኛ ደግሞ ኮቪድ ላይ የነበረው ለውጥ ነው ለእኔ ሞር ኢንስፓየር ያደረገኝ። ቢካዝ ኮቪድ ላይ አብዛኛው ሴክተር ዲጂታላይዝድ ሆኗል፣ ፋይናንስ፣ ኤዱኬሽን በነበረው ጫና ምክንያት። ዋና ደግሞ በዛ ነገር ተጎድቶ የነበረው ደግሞ የጤናው ሴክተር ነው። እነዚህ ነገሮች ሲምፕሊ ለምንድን ነው ሰዎች ሪፈር ሲደረጉ ፈልገው የሚያገኙበት ፕላትፎርም የሌለው ነገር? መድኃኒት ለምንድን ነው ሰው 3 ቀን 4 ቀን ፈልጎ የሚያገኘው? ሲምፕሊ ኤኒቲንግ ሪሌትድ ቱ ሄልት ፈልጎ ደውሎ የሚጠይቀው ባለሙያ ሰፖርት የሚያደርገው ሊኖር ይገባል በሚል ነው። በደንብ ለተመልካቾች ግልጽ እንዲሆን መድኃኒት ኤግዛክትሊ የሚሰራቸው ነገሮች ምን ምን ናቸው የሚለውን እስቲ አብራሪልኝ። መድኃኒት እንግዲህ በአሁን ላይ ትልቁን የሜዲካል ዳይሬክቶሪ ሲስተም ከረንትሊ ኢትዮጵያ ላይ ያለውን እኛ ጋር ነው ያለው። ማለትም ከ62 በላይ ጤናው ሴክተር ላይ የሚሰሩ ሆስፒታሎች፣ ክሊኒኮች፣ ዲያግኖስቲክ ሴንተሮች፣ ላቦች እና ፋርማሲዎች አብረውን አሉ። እነዚህ ሴንተሮች የሚሰጡትን አገልግሎት ዲጂታላይዝድ በሆነ መንገድ ማለትም ቀጠሮ የሐኪም ቀጠሮ ማስያዝ አሁን ባለው ዳታ መሰረት ኢትዮጵያ ውስጥ ከ2 ሰዓት ከ40 እስከ 5 ሰዓት አንድ ታካሚ አንድን ዶክተር ለማግኘት ይወስድበታል። ግን በመድኃኒት ኦንላይን የዶክተርስ አፖይንትመንት ቡኪንግ ሲስተም ወይም ደግሞ በስልክ ካርድ አውጥቶ ሰዓቱ በደረሰበት በመረጣው ሰዓት ወደዛ ሐኪም ሄዶ ሕክምናው እንዲያገኝ። ሁለተኛው ደግሞ የቴሌሜዲሲን ወይም ደግሞ የጤና ማማከር እሱን እንሰጣለን። በኮል ሴንተራችን የጤና ባለሙያዎች ማለትም ዶክተሮች አሉን። የትኛውንም የጤና ምክክር አገልግሎት እሱን ፕሮቫይድ እናደርጋለን። በተጨማሪ ደግሞ ለስማችን መነሻ የሆነው እና በጣም ዶሚነንት የሆነውን መድኃኒት ፈልጎ የማግኘትን ችግር የት ማግኘት እንደሚችሉ ጋይድ ማድረግንም እንዲሁም ደግሞ ቤት ድረስ ዴሊቨር እናደርጋለን። ለየት የሚያደርገው የኛ ሁሉም ሰው የሐኪሙን ጽሑፍ ተረድቶ ታይፕን አድርጎ ላያገኝ ይችላል። ግን ጀስት ፕሪስክሪፕሽናቸውን ፎቶ አንስተው አፕሎድ ቢያደርጉ
ያንን ጋይድ እናደርጋለን የት እንደሚያገኙ። በተጨማሪ ደግሞ ዴሊቨር እናደርጋለን። በጣም ደስ ይላል። የተቀናጀ የጤና አገልግሎት ለማግኘት በጣም ከባድ ነው ሀገራችን ላይ። በተለይ ደግሞ ዲጂታል የሆኑት በጣም ጥቂቶቹ ናቸው። ምናልባት ከ3 ከ4 የሚያልፍም አይመስለኝም። አሁን ላይ የተወሰነ ቀናት ላይ ተጠቅሜዋለሁ የእናንተን ኮል ሴንተር እና ዶክተሮች ለማግኘት ካይሮፕራክተር ፈልጌ ለአንድ የጓደኛዬ እንትን አፋልጋ አገናኝተው ይሆናል እና በጣም ቆንጆ ሰርቪስ ነው የሚሰጡት። ብዙ ጊዜ በአካል ካልሄድሽ የማታገኛቸውን ነገሮች የጤና ጉዳይ ሰዓት አይሰጥም፣ ጊዜ አይሰጥም። ጊዜን በደንብ በአግባቡ መጠቀም የሚያስችል ነው እና በጣም ጎበዞች። በጣም በዚህ አጋጣሚ ደስ ከሚሉኝ ስታርታፖች የእናንተ አንዱ ነው። ስለ ስራው አጀማመር እናውራና ነርስ ነበርሽ፣ ነርስ ሆነሽ ተቀጥረሽ ሰርተሽ ነበር? ምን ያህል ጊዜ ሰርተሻል? በእርግጥ ትንሽ ጊዜ ነው የሰራሁት። ትንሽ ጊዜ ማለት እኔ ግራጁዌት የማደርግበት ጊዜ ኮቪድ የመጣበት ጊዜ ነበር እና ትንሽ ኤክስቴንድ አድርገን የምንሰራበት የነበረው ሚኒሊክ ሆስፒታል ላይ ቆይቼ ሰርቻለሁኝ። ከኮቪድ በኋላ ቀጥታ ወደ ሌላ ስራ ነው የገባሁት፣ ወደ ሜዲካል ቱሪዝሙ። በእርግጥ ግን እዛም ላይ ቢሆን ያው ፕራክቲስ አደረግ ነበር፣ ፔሸንቶችን አሲስት እንዳደረግ ነበረ። ኢቭን አንዳንድ ጊዜ እዚሁ ማግኘት የሚችሉትን ሕክምና የት ማግኘት እንደሚችሉ ባለማወቃቸው እና የት ምን አገልግሎት እንደሚሰጥ ባለማወቃቸው ወደ ውጭ ለመሄድ የሚመጡ ታካሚዎች ነበሩ። በበቂ ሁኔታ ትንሽ ፕራክቲስ አድርገናል። ችግሩን አይደንቲፋይ ለማድረግ በጣም ምስማማበት ነገር ብዙ ጊዜ መቆየት አያስፈልግም። በተለይ መንግስት የጤና ተቋማት ላይ በጣም ከባድ ጫና ነው ያለው። የተገልጋዩና የታካሚው ቁጥር ካለው ሪሶርስ ጋር የሚመጣጠንም አይደለም። ለአመታት በጣም ብዙ የተባለበት ችግር ነው እና ቶሎ ወጥቶ ይሄን ነገር ለመጀመር ሀሳብ አንድ ራሱን የቻለ ረጅም ጊዜ የሚፈልግ ነገር ነው። ሀሳቡን አሳክቶ ደግሞ ወደ ስራ መቀየር ምን አይነት ፈተናዎች ነበሩት? ያው በጣም ቻሌንጂንግ ነበረ እንዳልኩሽ። ኮቪድ ላይ ሳያው ማውቃቸውን ሰዎች በተለይ ደግሞ ቴክኖሎጂ ላይ የሚሰሩ ሰዎች በማማክርበት ጊዜ ኢትዮጵያ ውስጥ አይቻልም፣ ስንት ዳታ ተሰብስቦ ስንት ሆስፒታሎች ውስጥ እንዴት ነው ከእናንተ ጋር የሚሰሩት? ዶክተሮች ውስጥ እንዴት ነው? አንድ ዶክተር አንድ ፋሲሊቲ ላይ ብቻ አይደለም የሚሰራው። እነዚህ ነገሮች በጣም ዲስካሬጂንግ ሆኖ ነበር የቆየው። ግን እንዳልኩሽ የመጀመሪያ ስራዬ ስለነበረው እንደባክ እስኪ በዌብሳይት እንሞክረው፣ ጀስት ሜዲካል ዳይሬክተሪ በመሆን እንሞክረው። ከዛ ቀጣይ አይተነው ፕሮሚሲንግ ከሆነ ቀጣዮቹን እናደርጋለን ብለን የመጀመሪያው ዌብሳይታችን ነው ላውንች ያደረግነው። እዛ ሜዲካል ዳይሬክተሪ ሲስተም ላይ ሰዎች እየገቡ ዳታዎችን እንዲያገኙ፣ የሐኪሞችን ስኬጁል፣ ሆስፒታሎች ላይ ምን አይነት አገልግሎት አለ ናቪጌት እንዲያደርጉ፣ ካሉበት ሎኬሽን የትኛው ቅርብ ሆስፒታል አለ። እሱን ስናደርግ በደንብ ጥሩ ኢንትረስት አየንበት። ጥሩ ኢንካሬጂንግ የሆነ ነገር ስናይ እንጌጅ አደረግን። ቻሌንጂንግ የነበረው ነገር ኦፍኮርስ ዳታዎቹን ማግኘት፣ ፓርትነርሽፕ ቢልድ ማድረግ። ያው የመጀመሪያ ሲሆን አንዳንዴ እንደዚህ አይነት አይዲያ ትረስት ቢልድ ማድረጉ ትንሽ ጊዜ ፈጅቶብናል። ኦልሞስት የመጀመሪያውን 1 አመት ፓርትነርሽፕ እና እነዚህ ነገሮች ለማምጣት ነበረ ረዥም ጊዜ ፈጀብን። ግን ጉድ ቲንግ ኢዝ ኢዝሊ አብዛኛው ሙያው ላይ ያለው ሆስፒታሎችም ፋርማሲዎችም አብዛኞቹም ችግሩን ይረዱት ነበረ። ያው ምን ያህል ስኬታማ ይሆናል፣ ምን ያህል ተጠቃሚ ይኖረናል የሚለው ነው እንጂ አብዛኞቹ ጋር ፍላጎት ስለነበረ ጥሩ ሰርተናል። ግን የመጀመሪያው ትረስት ቢልድ አድርጎ ማሳየት መቻሉ ነበር የከበደን። ዳታዎቹን ሰበሰባችሁ፣ ከዛ ወደ ዌብሳይት እና ወደ ኮል ሴንተር ተቀየረ። አሁንም አገልግሎት እየሰጡ ያሉት ሁለቱ ናቸው? ከረንትሊ 4 ራውቶች አሉ መድኃኒትን ለማግኘት። አንደኛው ዌብሳይታችን ነው፣ ሁለተኛው ኮል ሴንተራችን ነው፣ ሶስተኛው ደግሞ የሞባይል አፕሊኬሽናችን በአይኦኤስም በአንድሮይድም ላይ ማግኘት ይቻላል። አራተኛው የቴሌግራም ቦታችን ነው። ኢዝሊ ሰዎች በለመዱት ደግሞ የዴይሊ የምንጠቀመው መንገድ ላይ የመድኃኒት ዶትፑት የሚባል አለ ቴሌግራም ላይ። እዛ ላይ ገብተው ሁሉንም አገልግሎታችንን ማግኘት ይችላሉ። አገልግሎት የምትሰጡት በአዲስ አበባ
ነው ለጊዜው ወይስ በመላው ኢትዮጵያ ተደራሽ መሆን ችሏል? ለሐኪም ቀጠሮ ማስያዝ እና ለሜዲኬሽን ዴሊቨሪ ከረንትሊ አዲስ አበባ ላይ ብቻ ነው የምንሰጠው። ግን የህክምና ማማከሩ ላይ በደንብ ያው ዲጂታል ማርኬቲንጉ ጠቅሞናል ብዬ አምናለሁ። ከብዙ ከተሞች ይደወሉልናል የምክክር አገልግሎት ለማግኘት። በቴሌሜዲስኑ በኩል አይገስ በሌሎች ከተሞችም ላይ አገልግሎት መስጠት ይችላል። ምን አይነት ሰዎች ናቸው በብዛት አገልግሎቱን የሚጠቀሙት? የእድሜ ክልላቸው ምን አይነት ኢኮኖሚያዊ ደረጃ ላይ ያሉ ብለሽ ታስቢያለሽ? ለሶስቱም ሰርቪሶቻችን ሜንሊ የተለያየ አይነት ነው ያለው ኢንትረስት። አሁን ለምሳሌ በቴሌሜዲስኑ በኩል ብንሄድ እናቶች በጣም ይደውላሉ የምክክር አገልግሎት ለማግኘት። እድሜያቸውን ገፋ ያሉ ሰዎች እነሱ ይደውሉልናል። የሐኪም ቀጠሮም ለማስያዝም ደግሞ እድሜያቸው ትንሽ ገፋ ያለ ሰዎች ከዚህ በፊት ሪፈር ተደርገው ወይ ወደ አዲስ አበባ መጥተው ያጡ በኢኮኖሚክ ስታተስ በምናይበት ጊዜ የኮል ሴንተራችንም ብዙ ውድ ስላልሆነ ከዝቅተኛ ገቢም እስከ መካከለኛ ድረስ በደንብ ተጠቃሚነት አለው። የሜዲኬሽን ዴሊቨሪው ላይ አዲስ ኮንሰፕትም ስለሆነ አሁን ላይ ሚድል ክላሱ እና በደንብ ቴክኖሎጂ ጋር ኢንጌጅመንት የነበራቸው ሰዎች እንደዛ ነው። ግን አሁን በተለይ ይህን ዓመት በጣም ለውጥ እያየንበት ነው። ሰዎች ኢቨን በጣም ዩዘር ፍሬንድሊ ለማድረግ እየሞከረን ስለሆነ ፎቶ አንስተው በመላኩ አብዛኛውን ሰው ኢንጌጅ እያደረግን ነው። ከወጣቱና ቴክኖሎጂ ቅርበት ካለው ባለፈ በኮል ሴንተር ደውለው ፎቶ ብቻ አንስተው ልከው ዴሊቨር እንዲደረግላቸው የሆነ ስለሆነ ያው ጤና ሁሉንም አካታች መሆን አለበት። ለስፔሲፊክ ታርጌት ብቻ መሰራት ስለማይችል በተቻለን አቅም ሰፋ እያደረግን ይሄድናል። ስለ ህጉና ታቃፊ የሚሆኑት የጤና አገልግሎቶች ወደ ዲጂታል ዘመን ገና እየመጣን ስለሆነ ኢትዮጵያ እየገባች ስለሆነ እነዚህ ነገሮች ቀላል እንደማይሆኑ ገምታለሁ። እስቲ ስለ ህጉና እንዴት ነው የምታስታርቁት እናንተ የምትሰጡትን አዲስ የአገልግሎት አሰጣጥ ከነበረው ጋር? የነበረው የተለመደው ትሬንድ አለ። ዲጂታላይዝድ ሲሆን ደግሞ አንድ ሲስተም ራሱን የቻለ ፖሊሲ ራሱን የቻለ ሰፖርት ያስፈልገዋል እና እኛ መጀመሪያ በጀመርንበት አካባቢ ላይ እንደዚህ አይነት ነገሮች አልነበሩም። በእኛም አይነት ዘርፍ ውስጥ የነበሩ በጣም ትንሽ ስለነበርን አሁንም ትንሽ ነን በእርግጥ፣ ግን በመንግስትም በኩል ይሄን ያህል አቴንሽን የተሰጠው ነገር አልነበረም። አሁን ላይ ግን በጣም ኢንካሬጂንግ በጣም ብዙ ለውጥ እያየንበት ነው። አዳዲስ ህጎች እየመጡ ነው ኢንክሉሲቭ ለመሆን። ደግሞ የጤናው ዘርፍ በአንድ ህግ ብቻ ሳይሆን ተጨማሪ 3-4 ህጎችን አካቶ በተለይ በሜዲኬሽን በጤና ማማከር ላይ እሱ ስለሚያስፈልግ እሱ ጅማሮችን አይተናል። በጣም ኢንካሬጂንግ ሆኖ እኛም አዳዲስ ነገሮችን እንድንሞክር ኢንካሬጅ እያደረገን ነው። እኛ ያደረግነው ነገር አጣምረን መሄድ ነበረ። ያው ለእኛ የሚፈቅድ ህግ እስከሚወጣ ድረስ የጤና ባለሙያዎች በጣም ኢንክሉድድ ሆነው በደንብ ሰርቪሱ ላይ እንዲያደርጉ ማድረግ፣ ሙሉ ለሙሉ ዲጂታል ወይ ደግሞ የሆነ ሶፍትዌር ላይ ዲፔንደንት የሆነ ነገር እንዳይሆን። አሁን ለምሳሌ ሜዲኬሽን እንደሌላው እቃ ከፋርማሲ ተነስቶ ዴሊቨር መደረግ አይችልም። መሀል ላይ የባለሙያ እገዛ ያስፈልገዋል እና እነሱን አድርገናል። ከህግም ባለፈ ለሙያው ሲባል ግዴታ ስለሆነ እሱን እያደረግን ነው። ለአዳፕታቢሊቲ ሰው ከፊዚካሊ ዶክተርን በአካል ሄዶ ማየት የሚመርጥ ህብረተሰብ ስለሆነ በብዛት ታማኒነትም የሚኖረው በአካል ያው ነጩን ጋውን አድርጎ ሲያማክርሽ እና ሲያይሽ የተሻለ ስሜት ይሰማሻል። አብዛኞቹ ህመሞች ግን ብዙ ነገሮች ሳነብ ወደ ህክምና ተቋም መሄድ የማያስፈልጋቸው አይነት አመጣጡም ደግሞ ከመሰረታዊ የንጽህና ጉድለት፣ ቤት ውስጥ ያሉ ነገሮችን በአግባቡ መጠቀም ካለመቻል፣ ደጋግሞ የጤና ቼክአፕ ካለማድረግ እንደዚህ የሚመጡ ናቸው እና እንዴት ነው በአካል ሳያዩዋችሁ ስለ ምክክሩ ወይ በስልክ ደውሎ የማማከሩን ነገር ሰው እንዴት ነው እምነት እንዲያድርበት የምታደርጉት? በጣም በእርግጥ ከለመድነው ካልቸራል ነገር አንጻር ትንሽ ይከብዳል። ግን ለእኛ ጥሩ የሆነው ነገር ስቲል
ሌሎች ሴክተሮች ላይ ያለው ዲጂታል ይሄ ዲፔንደንሲ መጨመሩ ጥሩ ሰፖርት እያደረገን መጥቷል ብለን እናምናለን። ግን ሁለቱንም አጣምረን ነው እኛ የምንሄደው። አንድ ታካሚ ይዞ ለመጣው ምክክር ከሌላው ምናልባት ቴሌሜዲሲን ሲስተም የኛን ለየት የሚያደርገው ሙሉ ሰርቪሶችን ኢንክሉድ ማድረጋችን ነው። የምርመራ ተቋማት አብረው ይሰራሉ። አንድ ታካሚ ለአንድ አገልግሎት ወይ ለአንድ ምክክር ደውሎ ተጨማሪ ምርመራዎች ቢያስፈልጉት ሪፈር አድርገነው ወደዛ ውጤቱን ይዞ ሄዶ ደግሞ ቡክ አድርገንለት አስፈላጊውን ሐኪም ሁሉንም ፕሮሰስ አንድ ላይ አጣምረን መሄዳችን ጥሩ ትረስት ቢልድ አድርጎልናል። ሁሉም ኬዝ ደግሞ የኛ ጎል ፕራይመሪ ኬር ላይ አሲስተንሲ መስጠት ነው። ማለትም አንድ ታካሚ የጤና ተቋም መሄድ ቢኖርበትም ባይኖርበትም ፕራይመሪ ኬር ወይም ደግሞ የመጀመሪያ ደረጃ የሕክምና ኮንሰልቴሽን ያስፈልገዋል እና እሱን መስጠት ስለሆነ አብዛኛውን ጊዜ ሲምፕል ከሆኑት አንቺ ሜንሽን ካረግሻቸውም ተነስቶ ክሪቲካል እስከሆኑት ኮንዲሽኖች ድረስ አብረው ፓርትነሮቻችን መኖራቸው ሙሉ የተጣመረ የተያያዘ አንዳንዴ ምክር አገልግሎት ሰጥተነው እንደዚህ ምርመራ ቢያደርጉ ጥሩ ነው ወይ እንደዚህ አይነት ሐኪም ቢያዩት ጥሩ ነው ብቻ ሳይሆን ያንን አያይዘን ከፓርትነሮቻችን ጋር መሄዱ ክላይንቶች ደጋግመው ወደኛ ለአብዛኛው ጤና ፍላጎታቸው እንዲመጣ ያደርጉናል። ሁለተኛ ደግሞ ያው ሙሉ ለሙሉ የሕክምና ባለሙያዎች ናቸው ኮል ሴንተራችን ላይ ያሉት። በጣም ኮንፊደንሻል ነው። እሱ ጥሩ ትረስት ቢልድ እንድናደርግ አድርጎናል። ሶስተኛ ደጋግመን ሰርቬይ እንሰራለን። ምንድን ነው ከኛ የሚጎለው፣ ምንድን ነው ምን ብናደርግ ነው የተሻለ ለተጠቃሚ መቅረብ የምንችለው። እነዚህ ጥሩ በጣም የሚደነቅ ነው። ቀላል አይደለም። ግን ደግሞ ሰውን ያው አስተሳሰቡን መቀየር ደግሞ ግዴታ ነው። አሁን ያለንበት ጊዜም ስለሚጠይቅ እሱን ማድረግ ማለት ነው። ስለ ምክክሩ ጠበቅ አድርጌም ጠቅስ ነው ስለሆነ ብዙ ጊዜ አሁን የሶሻል ሚዲያዎች ላይ ቲክቶክ ላይ ሌሎችም ማህበራዊ ሚዲያዎች ላይ ሰዎች በጣም ብዙ የጤና ምክር ሲሰጡ ያለው ስለ ቆዳ፣ ስለ ፀጉር፣ ስለ ጥርስ፣ ስለ ሁሉም ነገር እና ቻይና በቅርቡ ሕግ አውጥታለች። ማንኛውንም የሶሻል ሚዲያ የሚሰራ የማማከር ስራን የሚሰራ ሰው የአትሊስት በዛ ፊልድ ዲግሪ የዩኒቨርሲቲ ዲግሪ ሊያቀርብ ይገባዋል የሚል እና ጥሩ ጅማሮ ነው ብዬ አስባለሁ። ምክንያቱም በጣም አደገኛም ነው። ካልተመጠነ እና ካልተገደበ ደግሞ የሚያደርሰውም ጉዳት ቀላል አይሆንም እና አንዳንድ ጊዜ ሰዎች እንደዚሁ ዝም ብሎ ፀጉር ቤቶች ላይ እንደዚህ ስጠይቅ ምን ስል እዛ ላይ ስለተባለ ስላዩት ሶሻል ሚዲያ ላይ ብቻ ቆዳቸው ላይ ይሞክራሉ የተለያዩ ፕሮዳክቶችን ከውጪ እንደው ውስጣዊ በሽታና እንትኖችን ባይሆኑ ቅባት መቀባት፣ ፊትን የማቅላት እንደዚህ አይነት ነገሮችን አያለው እና በጣም ብዙ ጉዳት ሲያመጣም አይቻለሁ። ከስንት አንዴ ደግሞ ሰርቶም ታገኘዋለሽ እና እስቲ ይሄ ነገር በሕግ የተገደበ ነው ወይ? እናንተ እዛ ውስጥ ስትገቡ እነዚህ ምንም ኳሊፊኬሽን ሳይኖራቸው ይሄንን ማማከር ከሚሰሩት ሰዎች እንዴት ነው ራሳችሁን የምትለዩት? ሰው እንዲለያችሁ የምታደርጉበት ሚንስ ምንድን ነው? እንዳልሽው በጣም ከባድ ነው። በጣም በተለይ እኛ መድኃኒት አዲስ የጀመረው ሰርቪስ አለ ሜንታል ሄልዝ ላይ መድኃኒት ካውንስሊንግ የሚባል ቨርቹዋልም ኢንፐርሰንም ሴሽኖች አሉት። የአእምሮ ጤና ማማከር አገልግሎት እንሰጣለን እና ከሜዲካሉም ባለፈ ደግሞ በጣም ሴንሲቲቭ የሆነው ኢሹ የሜንታል ሄልዝ ላይ ነው እና አንዳንዶች ባሳለፉትም ነገር ሊሆን ይችላል ወይ ባነበቡት ወይ ኤክስፒሪየንስ ባደረጉት ነገር ብዙ ምክሮችን ይሰጣሉ። ያለ ሌላው ሰው ትሪገሪንግ ሊሆን ይችላል ወይ ተጨማሪ ችግር ውስጥ ሊከት ይችላል። አንዳንዱ በቀና ልቦና ይሆናል። ሌላው ደግሞ አሁን ባለው የሶሻል ሚዲያ ይሄ ፎሎ ምናምን እንትን ምክንያት የሚመጡ ሊሆን ይችላሉ። እኛ ለየት የሚያደርገን እንግዲህ የኛ ኮንተንቶች የሚሰሩት በዲጂታል ማርኬቲንግም ሳይድ በሕክምና ባለሙያዎች ነው። ሙሉ ለሙሉ ቫሊድ የሆኑ ጠቃሚ የሆኑ በጣም ደግሞ ጥሩ የኛ ለየት የሚያደርገው ካሉን የኛ ተገልጋዮች ሪኩዌስት ተነስተን ነው የምንሰራው። ኮመን ከሆኑት ነገሮች ይህን ነገር ላይ ብንሰራ
ኢቨን ሰዎች እኛ ጋር ሳይደውሉ አዌርነስ እንዲኖራቸው መርዳት እንችላለን። ሲምፕሊ ከሰፕሊመንት ከምርመራዎች አሁን አመታዊ ምርመራ ላይ ማን ምን አይነት ምርመራ ቢያደርግ ይመከራል፣ ምን አይነት ሰፕሊመንት ለማን ነው የሚሆነው፣ እነዚህ ነገሮች አሁን ትሬንዲንግ የሆነና የሆነ ሰፕሊመንት ወይ የሆነ ቅባት ሶሻል ሚዲያ ላይ ሲዘዋወር ሰዎች አይተው ለሌሎች ሰዎች የሰራው ለእኔም ይሰራል ብለው ይሞክራሉ። እና እኛ ግን በደንብ ለማን ምን ይጠቅማል በሚል መንገድ ታርጌትድ በሆነ መንገድ አድሬስ እናደርጋለን እና እሱ ለየት ያደርገናል ብዬ አምናለሁኝ። አብረናቸውም ደግሞ በሶሻል ሚዲያ ይሁን በሌሎች ነገሮች የምንሰራቸውን ሰዎች ቬሪፋይ እናደርጋለን፣ እናያለን፣ የሚሰሩትን ኮንቴንቶች እናያለን፣ ሰፖርትም ለማድረግ እንሞክራለን። ከኛም ጋር አብረው በሚሰሩበት ጊዜ ዴሊቨር እንድናደርግ የምንፈልገው ሜሴጅ በጣም ፕሮፌሽናል የሆነ እንዲሆን ነው የምንጥረው። እሱ ለየት ያደርገናል። ኦኬ ሌሎቹ በዚህ በኳሊፊኬሽንስ በዲው ዲሊጀንስ ሰርቶ ስራ ውስጥ የመግባት የሚለው ይሄንኛው ተጠቃሚውን የሚመለከተው ሳይድ ነው። ባለሙያውን የሚመለከተውን ሳይድ ደግሞ ልጠይቅሽ። አንዳንድ ሰው ራሱን መግለጽ በደንብ ይችላል፣ አንዳንድ ሰው ደግሞ ራሱን በደንብ መግለጽ ላይችል ይችላል። የህክምና ባለሙያዎችም ሆነው አረዳድ ከአንድ ሰው ጋር በስልክ ስትነጋገሪ እና በአካል ስትነጋገሪ ልዩነት አለው። ፊዚክሊ ያመመውን ነገር ማየት የምትችይበት ሁኔታ ሊኖር ይችላል። ሰውየው ያገላለጽ ችግርም እንዳለበት አይተሽም መረዳት የምትችይባቸው አጋጣሚዎች ይኖራሉ፣ አይን ላይን መተያየት። እነሱ የህክምና ባለሙያዎችን በስልክ ሲያማክሩ ወደ እንደዚህ አይነት ስራ እንዲገቡ የተለየ ስልጠና ይሰጣቸዋል ወይ? እንዴት ነው ከሰው ጋር ኢንተራክት እንዲያደርጉ በእናንተ ሳይድ ምን አይነት ድጋፍ ያገኛሉ? የእኛ ባለሙያዎች እኛ ጋር ሆነው ህክምና ምክክር አገልግሎት ወይም ሜንታል ሄልት ካውንስሊንግ ላይ የሚሰሩት በጣም ተደጋጋሚ ብዙ ጊዜ ትሬኒንጎችን እንወስዳለን ሁላችንም። ምክንያቱም ሙሉ ለሙሉ ቴክኖሎጂ ብቻውን የሚፈታው ኢሹ አይደለም የጤናው ዘርፍ። ዲጂታላይዝ ማድረጉ የራሱ የሆነ ባሪየር አለው፣ እንዳታይ ሰፖርት እንዳታረግ የሚያደርጉሽ ነገሮች እና እሱን እንዴት በደንብ መፍታት እንደምንችል ክሊር ኮሚኒኬሽን እንዴት መፍጠር እንችላለን። በተቻለን አቅም አፕዴትድ የሆኑ የዲጂታል ሄልዝ ላይ ያሉ ነገሮችን ትሬኒንግ አንዴ ብቻ ጆይን ሲያደርጉን ቲሙን አይደለም የምናደርገው። በተጨማሪ ደግሞ ለእኛ ቲም ብቻ ቀጥታ ኮል ሴንተራችን ላይ ብቻ ሳይሆን እኛ እንደ መድኃኒት የዲጂታል ሄልዝ ኢኮሲስተምን መፍጠር እንፈልጋለን። እሱን ምክንያት በማድረግ አሁን ለምሳሌ ኖቨምበር ላይ ለኦልሞስት 173 የሚጠጉ ዶክተሮችን ዲጂታል ሄልዝ ላይ ትሬኒንግ ሰጥተናል። ዲጂታል ሄልዝ ኢትዮጵያ ውስጥ በደንብ እየተስፋፋ መንግስትም ትልቅ ኮንትሪቢሽን እየፈጠረ የሜዲካል ዳታዎች ዲጂታላይዝድ እየሆኑ እነዚህ ነገሮች እየመጡ ነው። ግን ባለሙያውን አካታች ባለሙያው ምን ያህል ጥቅሙን ተረድቶታል ወይ፣ እንዴት ራሱን ፓርት ኦፍ ዲጂታል ሄልዝ አድርጎ የተሻለ ፔሸንትን ሰፖርት ማድረግ እንዲችል ማድረግ ይቻላል በሚል የቢዝነስ ሊትሬሲ እና ደግሞ የዲጂታል ሄልዝ ትሬኒንግ ሰጥተናል። እና እዛ ላይ ኦልሞስት እንዳልኩሽ ወደ 173 ለሚሆኑ ዶክተሮች እነዚህን ባሪየሮች እንዴት መፍታት ይቻላል፣ ዳታዎች ቢካዝ ጤና ላይ ብቻ ሳይሆን የትኛውም እንግዲህ አሁን ባለንበት የቴክኖሎጂ ዘመን ዳታ በጣም ትልቅ ኪ ነው። እነሱን እንዴት ነው መጠቀም የምንችለው፣ ምን ያህል ቫሊዩ አለው፣ ቢካዝ ብዙ ሲስተም ኢምፕሊመንት ተደርጎ በባለሙያው በኩል ተጠቃሚ የማይሆንበት ጊዜ የሚፈጅበት ተጽዕኖ ጭራሽ ስራው ላይ ኮምፕሊኬሽን የሚያመጣበት ከሆነ እንዴት መፍታት ይቻላል፣ እነሱም ደግሞ የዚህን ሲስተም ጥቅም በግልጽ እንዴት ማየት እንዲችሉ ማድረግ የሚያስችል ትሬኒንግ ሰጥተናል። እና ከኛ ቲም አልፎ ሁላ የኛን ኤክስፒሪየንስ ለሌሎች ባለሙያዎችም እያደረግን ነው በትሬኒንግ መልክ። ምን ያህል ሰራተኞች አሉ አሁን ይህንን አገልግሎት እየሰጡ? ኦቨርኦል እንግዲህ መድኃኒት አሁን ላይ ወደ ከኔ ጭምር 23 ቲም አለን። የሶፍትዌር ቲም አለን፣ ኮል ሴንተር ላይ ህክምና ባለሙያዎች አሉ፣ የማርኬቲንግ ቲም፣ ዴሊቨሪ፣ ኦፕሬሽናል ነገር ላይ የሚሰሩ እነዚህ ሁሉም የጤና ባለሙያ ናቸው ከሞላ ጎደል?
አብዛኛው የጤና ባለሙያ አብዛኛው የጤና ባለሙያና ሴት በጣም ደስ ይላል። ቀላልም አይደለም። ከዛ ደግሞ አብዛኛውን ነገር ዲጂታል ለማድረግ ያለውን በጣም ብዙ ልፋት የሚጠይቅ ነገር ነው በአሁን ሰዓት። ከሌሎቹ የጤና እክሎች የበለጠ የአእምሮ ይሄ የሜንታል ሄልት የተባለው ላይ ልውሰድሽ እና በዛ ዙሪያ ምን አይነት ስራዎች ትሰራላችሁ? ከሌሎቹ በጣም ጠበቅ ያለ ፔሸንቱም ላይ ጠለቅ ያለ ምርመራ የሚያስፈልገውም እሱ ይመስለኛል እና አገላለጽ አረዳድ ያልኩሽም ነገር በጣም ወሳኝ ነው እዚህ ላይ። እስቲ ስለ ሜንታል ሄልት ዲጂታል ሰፖርታችሁ ንገሪ። ሜንታል ሄልዙን የገባ ነው እውነቱን ለመናገር ያለውን ዲማንድ አይተን ነው። በጣም ብዙ ሰዎች በሜዲካል ኮንሰልቴሽን ላይ ተያያዥ ሆኖ የሜንታል ሄልት ኮንሰልተንሲ ፈልገው ይደውላሉ። እስኪ እንሞክረው፣ ሰፖርት በሚኒማል ሰፖርትም ቢሆን የት እነዚህን አገልግሎቶች ማግኘት እንደሚችሉ ፓርትነሮችንም ኢንጌጅ እናድርግ። ሙያው ላይ እየሰሩ ያሉ እኛም በእኛ በኩል እስኪ በስልክ ጥሪ መፈታት የሚችል ከሆነ እንሞክር ብለን የገባ ነው። ግን የሜንታል ሄልት ከሜዲካሉ ለየት የሚያደርገው በ3 ወይ በ4 ደቂቃ ስልክ ጥሪ አይፈታም። ተከታታይ የሆኑ ሴሽኖች ያስፈልጋሉ። ቋሚ የሆኑ ለውጥ ለማምጣት የሚያስፈልጉ ምክክሮች፣ ካውንስሊንግ ሴሽኖች በደንብ ያስፈልጋሉ እና እሱን አሰብንበት። ለ2 ከፍለን መስራት ጀመርን። አሁን አብዛኛው ሰው ፕሪፈር የሚያደርገው በተለይ የስራ፣ የትምህርት፣ የብዙ የላይፍ ስታይል ጫና ያለበት ሰው ቨርቹዋል ኮንሰልቴሽን ነው። የኛ ቨርቹዋል ማለት በቪዲዮ ኮንፈረንስ በመረጡት በተመቻቸው ሰዓት እኛ ጋር ካሉ ባለሙያዎች እና አብረው የሚሰሩ ባለሙያዎች ቴራፒስቶችን ኦንቦርድ አድርገን ትሬን አድርገን ከነሱ ጋራ ቨርቹዋል ሴሽኖችን እንዲያገኙ ማድረግ ጀመርን። በሁለተኛ ደረጃ ደግሞ ኢንፐርሰን ሴሽኖች በጣም ሪኩዌስት ኖራቸው የት መምጣት እችላለሁ፣ እንደዚህ ብታረጉልኝ፣ እንደዚህ ቢሆን የሚል ነበረ እና ከቨርቹዋልም አልፎ ደግሞ ኢንፐርሰን ግዴታ መታየት የነበረባቸው ታካሚዎች ወይም አገልግሎት የሚፈልጉ ሰዎች ሲኖሩ ኦፊሳችን ላይ ቦታ አዘጋጀን እና እነዚህን ሰርቪሶች 2 ነገርን ታርጌት ባደረገ መንገድ መስራት ጀመርን። አንደኛው አሁን ላይ በጣም ዲማንድ ያለው በጣም እንግዲህ ቁጥሩን ባየንበት ከ5 ሰው አንዱ የአእምሮ ጤና እንክብካቤ ያስፈልገዋል የሚል ዳታ አይተናል አስቴር ላይ አይደል? ግን የጤና ባለሙያው የሕክምናው ላይ የሚሰሩት ባለሙያዎችን ደግሞ ይህንን ፕራክቲስ የሚያደርጉበት ያለው ስፔስ በጣም ትንሽ ነው። መድኃኒት ያዘጋጀውን ስፔስ ለእነዚህ ጤና ባለሙያ ምንድነው የአእምሮ ጤና ባለሙያዎች መጥተው ያን ስፔስ ተጠቅመው ክላይንቶቻቸውን ሰርቭ ማድረግ የሚችሉበት ስፔስ አዘጋጀንላቸው። በስፔስ ሊሚቴሽን ምክንያት ወይም ደግሞ ተቀጥረው የሚሰሩበት ወይ የራሳቸውን ስፔስ በማጣት ምክንያት በጣም ብዙ ባለሙያዎች ፕራክቲስ ሳያደርጉ እንደቀሩ ስላየን እሱን 2ቱንም እንዲያካሂድ አድርገን እሱን አደረግን። ሶፋር በጣም ጥሩ ፕሮሚሲንግ ነገር ይዛል። ምን ያህል ተጠቃሚዎች አሉት ከዛሬ ድረስ በኤስቲሜሽን ደረጃ እንዲሆን? መድኃኒት ሶፋር እንግዲህ ፋይናላይዝ አድርገን ከሜዲካል ዳይሬክተሩ ጀምሮ እስካሁን ያየነው ወደ 58,000 በላይ ተጠቃሚዎችን ሰርተናል። አብዛኛው ከተማና ከተማ ዙሪያ ያሉ ሰዎች አትሊስት ለስልክ አክሰስ ያለው ሰው አሁን መድኃኒት የትኛውም ስልክ ያለው ሰው ማግኘት የሚችልበት ነው። በቴሌግራም ሩት አፕሊኬሽን ሁሉንም ሰርቪሶቻችንን ደግሞ ጥሪ ማዕከል ላይ ማግኘት ይችላሉ። ግዴታ ኢንተርኔት ወይ አፕ ዌብሳይት ሳይጠቀሙ የት የፈለጉትን ማግኘት እንደሚችሉ ቡክ እንዲያደርጉ። በፔመንትን በኩል እኛ አሁን ከሲቢኢ፣ ቻፓ፣ ቴሌብር ከእነሱ ጋር ኢንተግሬት አድርገን እየሰራን ስለሆነ ኢዝሊ ማድረግ ይችላል። በጣም የሚደነቅ ነው። በጣም ደስ ይላል። ያለውንም ኒድ አይታችሁ ይሄንንም ጋፕ ለመሙላት ትክክለኛ መፍትሄ ነው የፈጠርሽው እና በጣም ደስ ብሎኛል ስላገኘሁሽ ዛሬ። በተጨማሪ የመጨረሻዋ ጥያቄ ስለሷ ኔትወርክ ነው። አብዛኞቹ ሰራተኞች ሴቶች ናቸው ብለሻል። ተጠቃሚዎቹም አብዛኛው የምገምተውም ሴቶች እንደሚሆኑ ደዋዮቹም ተገልጋዮቹም እገምታለሁ እና የእሷ ኔትወርክ አባል መሆንሽ ለስራው ያመጣው አስተዋጽኦ ምንድን ነው? ከዚህ የበለጠ ደግሞ ምን ላይ ቢሰራ ያንቺ ሰጀሽን ምንድን ነው?
እሷን ጆይን ያደረኩት በጣም እርሊ ነበር። መጀመሪያ ገና ኢንትሮዲውስ ሲደረግ ምናምን መንበር ነበርኩኝ። ከዛ በፊት ሪኒው ላይ አንዳንድ ትሬኒንጎችን ገና ስራ የጀመርኩበት ጊዜ መድኃኒትን የጀመርንበት ጊዜ ላይ ትሬኒንጎችን ወስድ ነበረ። በዛ ኢንቫይት ተደርጌ ነበር የገባሁት። የነበረው አሊያንስ በጣም ጠቅሞኛል ብዬ አምናለሁ። የኢትዮጵያ ውስጥ ያሉ ትላልቅ የምናያቸው የሴት ኢንተርፕሪነሮችን አንድ ላይ ኤክስፒሪየንሳቸውን ሼር የሚያደርጉበት መድረክ ነበረ እና ደግሞ በእርግጥ በጀመርኩበት ሰዓት በጣም ይሄ የማይሆን ነገር ውስጥ ነው ያለሁት አይነት ስሜት ነበረኝ እና ያለፉበትን ጆርኒ ሲያዩት ምንም አልተፈተንኩም አይነት ስሜት ውስጥ እንድገባ አድርጎኛል። ጥሩ ሰፖርት ሲስተም ነው በጣም። በተለይ የዲጂታል ቴክኖሎጂ ላይ ዲጂታላይዜሽን ላይ ምናምን የምንሰራ ሴቶች በጣም ሊሚትድ ነን፣ ግን በእሷ አይ ቲንክ በጣም ተደጋጋሚ ሴቶችን እዚህ ላይ ታርጌት ተደርጎ አይቻለሁ። እሱ ጥሩ ለእኔ ሞቲቬት ያደረገኝ ነበረ። በሰፖርት ደረጃ በጣም በትሬኒንግ ባለሙያዎችን ማመቻቸት በጣም ለእኔ ደግሞ ትልቁ የኔትወርኪንጉ ነው። ኔትወርክ ማድረጉ በጣም ጥሩ ኢንካሬጅ አድርጎኛል ፐርሰናሊ። እሱ ላይ በደንብ የመጨረሻ ጥያቄ ላይ ልምጣና 3 በጣም ቻሌንጅ ያደረጉሽ ነገር ይህን ስራ ስትሰሪ፣ ከዛ ደግሞ መጪውን 5-10 ዓመት መድኃኒትን የት ቦታ ላይ እንጠብቀው፣ ሌላም እንደዚህ አይነት ሌላ ኢንተርቪው እንደሚኖረን እርግጠኛ ስለሆንኩኝ በሰላም ያደርሰን እና የት መንገዳችሁ ምን ይመስላል ለመጪው 10 ዓመት ምንድን ነው አላማችሁ የሚለውን ሰምተን እናጠቃልላለን። ሶፋር ትልቁ ቻሌንጅ የነበረው ከመጀመሪያ የምንገባበትን ነገር በደንብ ትልቅ ነው በጣም። የጤናው ዘርፍ ሊሚትድ ቢሆንም ያሉት ፋሲሊቲዎች በጣም ትልቅ ቁጥር ያለው ማህበረሰብ ነው ሰርቭ ማድረግ ያለብን እና እሱን በማካከል ለመንገድ ሬዲ ያልነበርንም። መጀመሪያ ዲማንዱ ይኖራል ብለን ስላላሰብን በንሞክረው ሜንታሊቲ መግባታችን አይ ቲንክ በጣም ቻሌንጅ አድርጎን ነበር ለመጀመሪያው ዓመት ብዬ አምናለሁ። ሁለተኛ አዳፕታቢሊቲ ነው። የጤና እንግዲህ ዘርፍ ላይ ስንገባ በጣም ትረስት ቢልድ ማድረግ ጊዜው ፈጅቶብናል። ቅድም እንዳነሳሹ ተደጋጋሚ የሚነሱብን ጥያቄዎች ነበሩ። እሱን በደንብ መፍታት የቻልነው አንደኛ በደንብ ቀርበን ችግሩን ለማየት ከተጠቃሚው አንጻር መሞከራችን ረድቶናል። ሁለተኛ ፓርትነሮቻችን አሁን ላይ በጣም ትላልቅ ፓርትነሮች አሉ። መድኃኒት ላይ ከ500 በላይ ዶክተሮች አሉ ቡክ መደረግ ቀጠሮ ማስያዝ የሚያስችሉ። እነሱ ለእኛ ትልቅ ኢሜጅ ሰጥተውናል። የነበረብን ሁለተኛ ችግር እሱ ነው። ሶስተኛ እንደ ማንኛውም ኢኖቬቲቭ እንደመሆን እንደ መጀመሪያነት እንደ አንድን ነገር ለውጥ ለማምጣት እንደሚሞክር ካምፓኒ የነበሩ የፖሊሲ አለመመቻቸቶች፣ በጣም ፋይናንስ የሚጠይቅ ነገር ነው በገንዘብ ዙሪያ። እሱን አክሰስ ማጣት እንደ ስታርታፕ የትኛውም ስታርታፕ እንደሚያሳልፈው እሱ ነገሮች ትንሽ በፈለግነው ያህል ማስኬድ እንዳንችል መሀል ላይ ሰፖርት ማጣት አይነት እንትን ውስጥ ከቶን ነበር። ግን ቱ ቢ ኦነስት ያለፈው 1 ዓመት ለመድኃኒት በጣም ፕሮዳክቲቭ የሆንበት በጣም ተደራሽ የሆንበት እነዚህን ሰፖርቶች ማግኘታችን በፖሊሲም በኩል ጥሩ ኢኒሺዬቲቮች መምጣታቸው ሰፖርት እያደረገን ነው የመጣው። እነዚህ ናቸው። ለቀጣይ እንግዲህ 5 እና 10 ዓመታት በመጀመሪያ ደረጃ በደንብ ኢትዮጵያ ላይ በደንብ ሰፋ ባለ መንገድ መስራት እንፈልጋለን። በዋነኝነት ቴሌሜዲሲኑ ላይ አስፋፍተን ወደ ገጠር ከተሞች መግባት እንፈልጋለን። ምክንያቱም አሁን ባለው እንግዲህ ስታተስ ኢትዮጵያ ውስጥ አንድ ሰው ከየትኛውም ጤና ተቋም ከ10 እስከ 20 ኪሎ ሜትር ርቆ ነው የሚገኘው። ሪሰርች አለ። የመጀመሪያ እንደው የት መሄድ ይችላሉ ሊሆን ይችላል፣ ኢመርጀንሲ ኬርም ላይ ሊሆን ይችላል። እሱን ሰፖርት ማድረግ የምንችልበትን ተደራሽ መሆን የምንፈልግበት አንደኛው ነገር በቴሌሜዲሲኑ ወይም ደግሞ በሕክምና ማማከሩ በኩል እስከ ገጠር ድረስ በደንብ ሰፖርት ማድረግ እንፈልጋለን። ቢካዝ አሁን ሁሉም ሰው ማለት በሚቻል ደረጃ የስልክ አገልግሎት ተጠቃሚ ነው። እሱን በደንብ ተደራሽ ማድረግ እንፈልጋለን። ሁለተኛ የዲጂታል ሄልዙን ሊድ አድርገን ተጨማሪ አዳዲስ ሰርቪሶችን ተጨማሪ
ሰዎች ሕክምና አገልግሎት ማግኘት ጭንቀት እንዲሆንባቸው ሳይሆን ሲምፕል እንዲሆን የትኛውም ቦታ ሆኖ ማግኘት የሚችሉት እንደ የትኛውም ሲስተም አሁን ልክ ፋይናንስ ላይ ባንክ መሄድ በጣም እየቀረ እንደመጣው ጤና ላይ እንደዛ ባይቻልም ግን ማቅለል እንፈልጋለን። የተሻለ ዴሊቨሪ የምንሰራውን ነገርም ላይ በደንብ ማቅለል እንፈልጋለን። በጣም ደስ ይላል። ደስ ብሎኛል። በአምላክ በጣም ቀላል ነገር አይደለም እየሰራችሁ ያላችሁት። እንዳልሹም በጣም ከባድ ዲማንድ ስላለው አለመስፋት አይችልም ሰርቪሱ። ስለዚህ በጣም መልካሙን ሁሉ እመኝልሻለሁ። በርቱ። ኔክስት ታይም ደግሞ ስንገናኝ ሁሉም ያሰባችሁት ተሳክቶ ለበለጠ ሰው ደራሽ ሆናችሁ የህብረተሰባችንን ችግር ስትቀርፉ ማየት ነው ምኞታችን። በጣም ነው የማመሰግነው ለጊዜ። ቴንኪው። የዛሬው የእሷ ፖድካስት ቆይታችን በአምላክ ጋር ይህን ይመስል ነበረ። በሌላ ዝግጅት እንገናኛለን። እናመሰግናለን።